ልጅ እናቱን ገደለ። አዳጊው የገዛ እናቱን ገሏል። እናቱን ያረደው የ666 አባል በደብረ ብርሃን የተፈጸመው ዘግናኝ ወንጀል እና ከጀርባው ያለው ሚስጥራዊ ዓለም በመድር ላይ ከእናቱ በላይ የሚወደው ከእናቱስ በላይ በሰላምም ሆነ በችግር ጊዜ ጥላና ከለላ የሚሆንለት ማን አለ? እናት ማለት ሕይወት ናት። እናት ማለት ፍቅር ናት። ነገር ግን ፍቅር በጠፋበት ሰብአዊነት በረከሰበትና ጨለማው ዓለም ሰዎችን በቁጥጥር ስር ባደረገበት በዚህ ዘመን የማይታመኑና ሰይጣናዊ የሆኑ ድርጊቶች በአይናችን እየታዩ ይገኛሉ። ዛሬ የምንነግራችሁ ታሪክ ልብን የሚሰብር ሰብአዊነትን የሚገዳደርና ሰምቶ ዝም ለማለት የማይቻል ዘግናኝ ክስተት ነው። ቦታው ታሪካዊቷ የደብረ ብርሃን ከተማ ነው። በአንድ ወቅት ሰላምና ፍቅር የነገሰባት ይህች ከተማ ሰኔ 19 ቀን 2018 ዓ.ም ምሽት ላይ በከፍተኛ ድንጋጤና ሐዘን ተናውጣለች። የአንድ ወጣት እጅ በገዛ ወላጅ እናቱ ደም ተጨማልቋል። እናቱን በአሰቃቂ ሁኔታ ያረደው ወጣት የኢሉሚናንቲ ወይም የ666 ሚስጥራዊ ቡድን አባል እንደሆነ ተናግሯል። ይህ ወጣት ማን ነው? ይህንን ዘግናኝ ወንጀል እንዴትና ለምን ፈጸመው? ከጀርባው ያለው ሚስጥራዊ የ666 እና የኢሉሚናንቲ ስብስብ በዓለማችንና በሀገራችን ኢትዮጵያ ውስጥ ምን እያደረገ ነው? ሰዎችንስ እንዴት ለእንደዚህ አይነት ጭካኔ ያበቃል? እስከ መጨረሻው አብራችሁን ቆዩ። የዛሬው ዝግጅታችን የብዙዎችን አይን የሚከፍትና ሁላችንም ልንጠነቀቅበት የሚገባ እውነታን ይዞ ቀርቧል። የክረምቱ መግቢያ በሆነው በሰኔ ወር ላይ በደብረ ብርሃን ከተማ አስተዳደር እቴጌ ጣይቱ ክፍለ ከተማ አየር ጤና ቀበሌ ውስጥ የምትኖር አንዲት ምስኪን እናት ነበረች። ወይዘሮ ፍሬ ህይወት ገብረ ሚካኤል ትባላለች። ወይዘሮ ፍሬ ህይወት በኪራይ ቤት ውስጥ ከልጇ ጋር እየታገለች ህይወትን ለማሸነፍ የምትጥር እናት ነበረች። ነገር ግን ማህፀኗ የከፈለችለት አሳድጋ ለወግ ማዕረግ ያበቃችው ልጇ ዮሴፍ ከበደ ውስጡ ሌላ ማንነትን አሳድጎ ነበር። እንደ ፖሊስ መግለጫና የመጀመሪያ ደረጃ ማጣራት ከሆነ ግድያው የተፈጸመው ሰኔ 8 ቀን 2018 ዓ.ም አካባቢ ነው። ከዚያን ቀን ጀምሮ የቤቱ የውጭ በር በቁልፍ ተዘግቶ ሰንብቷል። ጎረቤቶች ወይዘሮ ፍሬ ህይወትን ሳያዩት ቀናቶች እያለፉ ሲሄዱ ከቤቱ አካባቢ የሚወጣው ጠረንና የሁኔታው መለወጥ ጥርጣሬን አጫረ። ሰኔ 19 ቀን 2018 ዓ.ም የአካባቢው ማህበረሰብ ለክፍለ ከተማው ፖሊስ ጥቆማ ሰጠ። ፖሊስ ወዲያውኑ ስፍራው ላይ ደረሰ። የተቆለፈውን ቤት ሰብሮ ሲገባ ግን የገጠመው ትዕይንት ቃላት ሊገልጹት የማይችሉት እጅግ አሰቃቂና ሰብአዊ ህሊናን የሚያደማ ነበር። ምስኪኗ እናት ወይዘሮ ፍሬ ህይወት ገብረ ሚካኤል በአሰቃቂ ሁኔታ ተገድላ ነበር። የሞተችው ዝም ብሎ በመደብደብ ወይም በመታነቅ አልነበረም። የገዛ ልጇ አንገቷን በቢላ በመቁረጥ ለብቻ አውጥቶታል። የቆረጠውን የእናቱን አንገት ደግሞ በመዳበሪያ ቋጥሮ አስቀምጦት ተገኘ። አስቡት፣ ለ9 ወር ተኩል የተሸከመችውን አጥብታና አክብራ ያሳደገችውን እናቱን አንገት ቆርጦ ማዳበሪያ ውስጥ የከተተው ወጣት የድርጊት ከተራ የሰው ልጅ የጭካኔ ስሜት በላይ የሆነ ከሰይጣናዊ አስተሳሰብ የመነጨ መሆኑን ለመገመት አያዳግትም። ወንጀሉን የፈጸመው ወጣት ዮሴፍ ከበደ እናቱን ካረደ በኋላ ቤቱን ቆልፎ ወዲያውኑ ወደ አዲስ አበባ ከተማ በመሰወር ተሸሸገ። ፖሊስ የአስከሬኑን ምርመራ ካደረገ በኋላ የፍለጋ መረቡን ዘረጋ። በፖሊስ የተደረገው ፈጣንና ጥብቅ ክትትል ፍሬ አፈራ። ዮሴፍ ከአዲስ አበባ ከተማ ውስጥ በሚገኘው የአክስቱ ቤት ተደብቆ ሳለ ፖሊስ በድንገት ከበባ አደረገ። በሚገርም ሁኔታ በቁጥጥር ስር በዋለበት ወቅት ወንጀሉን ከፈጸመበትና የእናቱን ሕይወት ከቀጠፈበት ቢላ ጋር ነበር የተገኘው። በአካባቢው ማህበረሰብና በምርመራው ሂደት ውስጥ አንድ ትልቅ ስም ተነሳ። 666 ወይም የኢሉሚናንቲ አባልነት። ፖሊስ በአሁኑ ወቅት በወጣቱ ላይ ጥብቅ ምርመራ እያደረገ ይገኛል። የእቴጌ ጣይቱ ክፍለ ከተማ ፖሊስም ለሟች ቤተሰቦች መጽናናትን እየተመኘ ይህ አሰቃቂ ወንጀል የመጨረሻ የፍርድ ውሳኔ እስኪያገኝ ድረስ ሌት ተቀን በትኩረት እንደሚሰራ አረጋግጧል። ነገር ግን ይህ ታሪክ እዚህ ላይ አያበቃም።
ይህ ክስተት በአሁን ሰዓት ወጣቶቻችንን እየበላ ስላለው ሚስጥራዊ ዓለም ትልቅ ማሳያ ነው። ለመሆኑ የ666 አባልነት ወይም ኢሉሚናንቲ የሚባለው ምንድነው? ብዙ ጊዜ በማህበራዊ ሚዲያና በወሬዎች የሚነሳው ይህ ሚስጥራዊ ስብስብ እውነት ነው ወይስ ሐሰት? ኢሉሚናንቲ የሚባለው ቃል በታሪክ ደረጃ የጀመረው በ18ኛው ክፍለ ዘመን በባቫሪያ ውስጥ ሲሆን ትርጉሙም የበራላቸው ወይም የነቁ ማለት ነው። መጀመሪያ ላይ የነበረው ዓላማ የሃይማኖትን ተጽዕኖ በመቃወም እና ሳይንሳዊ አስተሳሰብን ለማስፋፋት የነበረ ቢሆንም በሂደት ግን ስብስቡ ሙሉ በሙሉ መዋቅሩን ቀይሮ ወደ ሰይጣናዊና ምስጢራዊ አምልኮ መሸጋገሩን ይነገራል። ዛሬ በዓለም አቀፍ ደረጃ ኢሉሚናንቲ እና የ666 የሚባሉት ስያሜዎች የሚሰጡት ዓለምን በበላይነት ለመቆጣጠር አዲስ የዓለም ስርዓት ለመመስረትና የሰይጣንን አምልኮ ለማስፋፋት ለሚንቀሳቀሱ ምስጢራዊ ማህበራት ነው። እነዚህ ማህበራት እጅግ ባለጸጋ የሆኑ ሰዎችን፣ ታዋቂ የሙዚቃና የፊልም ኮከቦችን እንዲሁም የፖለቲካ መሪዎችን በአባልነት እንደሚመለምሉ ይነገራል። እነዚህ ምስጢራዊ ቡድኖች አባሎቻቸውን የሚመለምሉበትና ታማኝነታቸውን የሚያረጋግጡበት የራሳቸው የሆነ ዘግናኝ ስነ ስርዓት አላቸው። በዓለም ዙሪያ የሚገኙ ምስጢራዊ ማህበራት ለሰይጣን ወይም ለሉሲፈር የሚሰጡት ትልቁ መባ የሰው ልጅ ደምና የሰው መስዋዕትነት ነው። የሥርዓቱ አካሄድ እንደሚከተሉት ነው። የደም ቃል ኪዳን አዲስ አባል ሲቀላቀል የራሱን ደም በማፍሰስ ወይም የሌላ ሰውን ደም በመጠጣት ታማኝነቱን ያረጋግጣል። ምስጢር ካወጣ ደግሞ ሕይወቱን እንደሚያጣ ይነገረዋል። የቅርብ ሰውን መስዋዕት ማድረግ በእነዚህ ድርጅቶች ውስጥ ትልቅ ስልጣን፣ ዝናና የማያልቅ ሀብት ለማግኘት አባላቱ እጅግ የሚወዱትን ሰው፣ ወላጅ እናትን፣ አባትን፣ እህት ወንድምን ወይም የገዛ ልጃቸውን መስዋዕት እያደረጉ ይታዘዛሉ። ይህንን የሚያደርጉት ሰይጣን ለአባላቱ ያለውን ፍጹም ታማኝነትና ሰብአዊ ስሜትን ሙሉ በሙሉ መግደላቸውን ለመፈተን ነው። የሕፃናትንና የንጹሃንን ደም ማፍሰስ በዓለም ዙሪያ በየዓመቱ በብዙ ሺህ የሚቆጠሩ ሕፃናት ያለምንም ፍንጭ ይጠፋሉ። ከነዚህ ውስጥ አብዛኞቹ ለነዚህ ምስጢራዊ አምልኮ ስርዓቶች ደማቸው እንደሚፈስና ለአጋንንት መስዋዕት እንዲሆኑ እንደሚደረግ በርካታ ያመለጡ የቀድሞ አምልኮ አባላት ምስክርነታቸውን ሰጥተዋል። ዛሬ ይህ ሰይጣናዊ አስተሳሰብ በሀገራችን በኢትዮጵያ ውስጥ ስሩን እየሰደደ ይገኛል። በተለይም በዋና ከተማችን አዲስ አበባና በተለያዩ ታላላቅ የክልል ከተሞች ውስጥ ምስጢራዊ የ666 አምልኮ ቦታዎችና ቡድኖች እንዳሉ በተደጋጋሚ ይነገራል። የኢሉሚናንቲ ወኪሎች በኢትዮጵያ ውስጥ ወጣቶችን የሚያጠምዱበት በሶስት ዋና ዋና መንገዶች ነው። አንደኛ፣ በቲክቶክ፣ በቴሌግራም እና በፌስቡክ ላይ በቀላሉ ባለ ሀብት መሆን ይፈልጋሉ፣ ሀብትና ዝናን እንሰጣችኋለን የሚሉ ማስታወቂያዎችን በመልቀቅ ተስፋ የቆረጡና በአቋራጭ መበልጸግ የሚፈልጉ ወጣቶችን ይማርካሉ። ሁለተኛ፣ ወጣቶች የሚያዩዋቸውን የውጭ ሀገር ሙዚቃዎችና ፋሽኖች በመኮረጅ በውስጣቸው ያሉትን ሰይጣናዊ ምልክቶች ለምሳሌ የአንድ አይን ምልክት፣ የፍየል ጭንቅላት ወይም የፒራሚድ ምልክትን ሳያውቁ ማዘውተር ይጀምራሉ። ሶስተኛ፣ ወጣቶች በተለያዩ እጾች ህሊናቸውን እንዲስቱ ይደረጋል። ህሊናውን የሳተ ወጣት ደግሞ አጋንንታዊ ድምጾችን ለመስማትና የታዘዘውን ማንኛውንም አሰቃቂ ድርጊት ለመፈጸም ዝግጁ ይሆናል። የደብረ ብርሃኑ ወጣት ዮሴፍ ከበደ እናቱን ያረደበትን ቢላዋ ይዞ መገኘቱና ወንጀሉን ፈጽሞ ወደ አዲስ አበባ መሸሹ ይህ ድርጊት በታቀደና በታዘዘ የአምልኮ ስርዓት የተመራ ለመሆኑ ትልቅ ማሳያ ሊሆን ይችላል። ምናልባትም በዚያ ጨለማ ዓለም ውስጥ ትልቅ ቦታ ለማግኘት ወይም ሀብትን ለማጋበስ ምስኪን እናቱን መስዋዕት አድርጎ ሊሆን ይችላል። ይህ ታሪክ ሰምተነው የምናልፈው ተራ ዜና አይደለም። ይህ በደጃችን በቤታችንና በሀገራችን ላይ የተደቀነ ትልቅ የሞራልና የደህንነት አደጋ ነው። አንዲት እናት በማህፀኗ ተሸክማ አሳድጋ በፍቅር ኮትኩታ ለዚህ አይነት አሰቃቂ ሞት ስትዳረግ የህሊናችን ደውል ሊጮህ ይገባል። ወጣቶች ሆይ በአቋራጭ ለመበልጸግ ዝነኛ ለመሆንና የቅንጦት ህይወት ለመኖር ስትሉ ነፍሳችሁን ለጨለማው ዓለም አሳልፋችሁ አትስጡ። ለጊዜያዊ ጥቅምና ዝና ተብሎ የሚከፈል የህሊናና
የህይወት ዋጋ የዘላለም ጥፋት እንጂ ሰላምን አያመጣም። ይልቁንም በእውነተኛ ጥረት በትምህርትና በበጎ ስነ ምግባር የታነጸ ህይወት መምራት ነገ ማንነታችሁን ብሩህ ያደርገዋል። እናንተ በዚህ ጉዳይ ላይ ምን ትላላችሁ? ወጣቶቻችንን ከዚህ የጥፋት መረብ ለመታደግ ከቤተሰብ እስከ ማህበረሰብ ምን መደረግ አለበት? ሐሳባችሁን በኮሜንት መስጫው ላይ አጋሩን። ለሌሎችም ትምህርት እንዲሆን ቪዲዮውን ላይክ፣ ሼር ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስክንገናኝ ሰብስክራይብ እያደረጉ በቸር ይቆዩን።